ዛሬ ከዚህ መጽሐፍ የምናየው የማሰብ ችሎታን ስለመጨመር ይሆናል። የማሰብ ችሎታ ወይም አይኪው የምታውቀው ነገር ሳይሆን አዲስ መረጃ የምታገኝበት ፍጥነት ነው። ረጅም ጊዜ የወሰዱ ጥናቶች እንደሚያሳዩት ለአዋቂዎች አይኪው ብዙም አይለወጥም። ምንም እንኳን አይኪው በህይወት ስኬት የሚወሰንበት ብቸኛው ነገር ባይሆንም ከፍተኛ አይኪው መኖር መጥፎ ነገር አይደለም። እንዲያውም እንዲኖር የማይፈልግ ሰው አላውቅም። አብዛኞቻችን በህይወት የምንኖረው በትክክል ምን ያህል ብልህ እንደሆነን ሳናውቅ ነው። አይኪውን ለመረዳት አስቸጋሪ ነውና ለሰለጠነ ባለሙያ ብዙ $100 ለመክፈል ፈቃደኛ ካልሆንክ በቀር አይኪውህ ምን ያህል እንደሆነ በእርግጠኝነት አታውቅም። ግን ጥሩ ሐሳብ የሚሰጡ አንዳንድ ፍንጮችን ከዚህ መጽሐፍ በስፋት የሚናይ ይሆናል። ይህም የማሰብ ችሎታን የምትጨምርባቸውን አይኪውን የምታውቅባቸውን መንገዶች ስለመጠቆምና ፍንጭ ስለመስጠት ነው። ይህ ስሜትን የመምራት ጥበብ የሚለው መጽሐፍ ሙሉ በአማርኛ ስላለ ከታች ባለው የቴሌግራም ሊንክ አድራሻ እንደተለመደው ብትጽፉልን መጽሐፉ ወደ እናንተ የሚደርስ ይሆናል። ቪዲዮውን ላይክ እና ሼር፣ ቻናሉንም ሰብስክራይብ በማድረግ እንድትቀላቀሉን እየጋበዝኳችሁ ወደ ዛሬው የማሰብ ችሎታን ስለመጨመር አንዳንድ ጠቃሚ ሐሳቦችን እናያለን። ከሚከተሉት ውስጥ አንዱ አንተን የሚመለከት ከሆነ ከፍተኛ አይኪው ሊኖር ይችላል። ትጨነቃለህ። ጭንቀትን እንደ ጥሩ ነገር ማሰብ ከባድ ነው፣ ነገር ግን ማስረጃዎች ጭንቀት ሁሉ መጥፎ ላይሆኑ እንደሚችሉ ይጠቁማሉ። የስነ አእምሮ ሐኪም የሆኑት ጀርሚ ኮፕለን በጭንቀት መታወክ ያጋጠማቸውን ታካሚዎች ያጠኑ ሲሆን የከፋ ምልክቶች ያሏቸው ሰዎች መለስተኛ ምልክቶች ካላቸው ሰዎች የበለጠ ከፍተኛ አይኪው ውጤት እንዳላቸው አግኝተዋል። ሌሎች ጥናቶች ከፍተኛ የጭንቀት ደረጃ ላይ ባሉ ሰዎች ላይ ከፍተኛ አይኪው ውጤቶችን አግኝተዋል። በለጋ ዕድሜ አንባቢ ነበርክ። በ2000 ጥንድ ተመሳሳይ መንትዮች ላይ የተደረገ የብሪታንያ ጥናት እንዳመለከተው ምንም እንኳን ተመሳሳይ ዘረመሎች ቢኖራቸውም ቀድሞ ማንበብ የጀመሩ ልጆች ከወንድሞችና ከእህቶቻቸው የበለጠ ከፍተኛ አይኪው ውጤት ነበራቸው። ቀጥተኛው ምክንያት ቀድሞ ማንበብ የጀመሩት ልጆች ብልህ ስለነበሩ ነው የሚል ሲሆን ግን ጉዳዩ ያልነበረም። ተመራማሪዎች ቀደም ብለው ማንበብን መማር በእውነቱ የእድገት ተጽዕኖ ስለነበረው ልጆቹን ይበልጥ ብልህ እንዳደረጋቸው የሚል መደምደሚያ ላይ ደርሰዋል። ስለዚህ ቀደም ብለን አንባቢ ከነበርን ብልህ ስለሆንን ላይሆን ይችላል። በምትኩ ብልህ የሆነው በለጋ ዕድሜ አንባቢ ስለነበርን ሊሆን ይችላል። ግራኝ ነህ። ግራኝ የሆኑ ሰዎችን በቀኝ እጃቸው እንዲጽፉ ለማስገደድ የሞከሩ እነዚህ ሁለት አስተማሪዎች በተቃራኒው ተረድተውት ሊሆን ይችላል። ምንም እንኳን በግራኝነትና ወንጀለኛ በመሆን መካከል መጠነኛና እስካሁን ያልተገለጸ ትስስር ቢኖርም ግራኝ መሆን አንዳንድ የአእምሮ ጥቅሞች አሉት። አንድ ትልቅ ጥናት እንደሚያሳየው ግራኝነት ከተለያዩ አስተሳሰቦች ጋር የተያያዘ ነው። ሁለት የማይዛመዱ ነገሮችን ትርጉም ባለው መንገድ ማጣመር የማሰብ ችሎታ ምልክት ነው። በልጅነትህ የሙዚቃ ትምህርት ወስደህ ነበር? በርካታ ጥናቶች እንደሚያሳዩት የሙዚቃ ስልጠና የማሰብ ችሎታንና ተግባርን ያሻሽላል። ይህም ለትኩረትና ራስን ለመቆጣጠር ወሳኝ ችሎታ ነው። በስነ ልቦና ባለሙያ ሲልቫ ሞኔሮ በተደረገ ጥናት ከ4 እስከ 6 ዓመት ዕድሜ ያላቸው 48 ልጆች በአስተማሪ የሚመራ የኮምፒውተር ስልጠና ፕሮግራም ላይ ተሳትፈዋል። ለ4 ሳምንታት በቀን 1 ሰዓት፣ በሳምንት 5 ቀን ግማሾቹ ተማሪዎች የሙዚቃ ፕሮግራም ሲያጠኑ፣ ሌሎቹ ግማሾቹ ደግሞ የእይታ ጥበብ ፕሮግራም አጠናቀዋል። በሙከራው መጨረሻ ላይ የሙዚቃ ስልጠና ያገኙ ልጆች 90% የሚሆኑት በቃል አይኪዋቸው ላይ መሻሻል አሳይተዋል። ስለዚህ ልጅ ሳለ የሙዚቃ ትምህርት ወስደ ከሆነ ጥሩ አይኪው እንዳለ ምልክት ነው። አስቂኝ ነህ። የክፍል ውስጥ ቀልደኞች ደስ ይበላችሁ። ምርምር እንደሚያሳየው አስቂኝ መሆንና በቃል የማሰብ ችሎታና በአብስትራክት አስተሳሰብ ከፍተኛ ውጤት በማስመዝገብ መካከል ጠንካራ ግንኙነት አለ። ቀልደኛ ንግግርህ የጠንካራ አእምሮ ውጤት ይመስላል። የቀደመው ዝርዝር ሙሉ አይደለም። ስለዚህ ከነዚህ ነገሮች አንዳቸውም አንተን የማይመለከቱ ከሆነ ከፍተኛ አይኪው የለህም ማለት አይደለም። ነገር ግን ብዙዎቹ ነገሮች አንተን የሚመለከቱ ከሆነ ከአማካኝ ሰው የበለጠ ብልህ ልትሆን ትችላለህ። ብልህ መሆን በጣም ጥሩ ነው፣ ግን የማሰብ ችሎታን ለመወሰን አስቸጋሪ ነው። በብዙ አጋጣሚዎች ሰዎች ምን ያህል ብልህ እንደሆንክ የሚያስቡት ልክ ምን ያህል ብልህ ነህ የሚለውን ያህል አስፈላጊ ነው።
በአዋቂነትህ አይኪውህ ብዙ ማሻሻል እንደማትችል ሲታሰብ ሌሎች አንተን ብልህ እንደሆንክ አድርገው የሚገነዘቡበትን መንገድ ማሻሻል ቀጣዩ ምርጥ ነገር ነው። እዚህ ላይ ነው ስሜታዊ የማሰብ ችሎታ የሚመጣው። የማሰብ ችሎታ በህይወትህ ውስጥ ስኬታማ የምትሆንበት ምክንያት 20 ከመቶ ያህሉን ብቻ ነው የሚያብራራው። ሌላኛው 80 ከመቶ የሚሆነው በስሜታዊ የማሰብ ችሎታ ወይም ኢኪው ላይ የተመሰረተ ነው። የስሜታዊ የማሰብ ችሎታ መለያ ምልክት ራስን ማወቅ ነው። ይህም አንተ ማን እንደሆንክ ብቻ ሳይሆን ሌሎች ሰዎች አንተን ማን እንደሆንክ አድርገው እንደሚገነዘቡ ማወቅን ያካትታል። ከፍተኛ ስሜታዊ የማሰብ ችሎታ ያላቸው ሰዎች ተጽዕኖ ፈጣሪዎች ናቸው። በተሰጠው ሁኔታ ውስጥ ሆነው ምርጡን ለማግኘት ባህሪያቸውን በመለወጥ የተካኑ ናቸው። ግራፎችን አዘጋጅ። በኮርኔል ዩኒቨርሲቲ የተደረገ አንድ ጥናት ሰዎች ግራፎችን የያዘ ሰው የማመን እድላቸው ሰፊ እንደሆነ ይጠቁማል። ስለዚህ በሚቀጥለው ጊዜ ሰነድ ስታዘጋጅ ግራፍ ለጥፍ። ውስብስብ መሆን የለበትም፣ ትክክለኛ መሆን ብቻ ነው ያለበት። ያንን መጠጥ ተወው። ሰዎች ሲጠጡ የማይረባ ነገር ስለሚያደርጉ ብቻ አይደለም። በሚችጋን ዩኒቨርሲቲ እና በፔንሰልቬኒያ ዩኒቨርሲቲ የተደረገ የጋራ ጥናት እንዳመለከተው አንድ ሰው መጠጥ እንደያዘ ማየት ብቻ ያነሰ የማሰብ ችሎታ እንዳላቸው እንዲመስሉ ለማድረግ በቂ ነው። የማሰብ ችሎታ የሌላቸው ሰዎች የመጠጥ እድላቸው ሰፊ ነው ብለን ስለምናስብ አይደለም። በመጠጣትና በእውቀት መጎዳት መካከል ያለው ግንኙነት በጣም ጠንካራ ስለሆነ ሰዎች ባይጎዱም እንኳን እንደተጎዱ አድርገን እንገምታለን። ለምሳሌ የሥራ አመልካቾች በመጠየቅ ወቅት አንድ ብርጭቆ ወይን ማዘዝ ብልህ እንዲመስሉ ያደርገናል ብለው ቢያስቡም በእውነቱ ያነሰ የማሰብ ችሎታ ያላቸው እንዲመስሉና የመቀጠር ዕድላቸው አነስተኛ እንዲሆን ያደርጋቸዋል። በስምህ መካከል የመጀመሪያ ፊደል ተጠቀም። ጆን ኤፍ ኬኔዲ፣ ፍራንክሊን ዲ ሩዝቬልት በታሪክ ውስጥ ታዋቂ ቦታ ያላቸው ብዙ ሰዎች መካከለኛ ስም የመጀመሪያ ፊደል የተጠቀሙበትን ምክንያት ሊሆን ይችላል። መካከለኛ ስም የመጀመሪያ ፊደል መጠቀም ማህበራዊ ደረጃን ከፍ ማድረግ ብቻ ሳይሆን ሌሎች ስለማሰብ ችሎታ አቅምና አፈጻጸም ያላቸውን ግምትም ይጨምራል። በአንድ ጥናት ውስጥ ተሳታፊዎች የአንስታይንን ድርሰት ስለ አንጻራዊነት ጽንሰ ሐሳብ እንዲያነቡና እንዲገመግሙ ተጠይቀው ደራሲነቱ ለዴቪድ ክላርክ፣ ዴቪድ ኤፍ ክላርክ፣ ዴቪድ ኤፍ ፒ ክላርክ ወይም ዴቪድ ኤፍ ፒ አር ክላርክ ተሰጥቶ ነበር። ዴቪድ ኤፍ ክላርክ ከዴቪድ ክላርክ የበለጠ ከፍተኛ ደረጃዎችን ማግኘት ብቻ ሳይሆን ዴቪድ ኤፍ ፒ አር ክላርክ ሁሉንም በልጧቸዋል። በሌላ ጥናት ደግሞ ተሳታፊዎች ለአካዳሚ ውድድሮች የቡድን አባላትን እንዲመርጡ ተጠይቀው መካከለኛ ስም የመጀመሪያ ፊደል የተጠቀሙ ሰዎች ከማይጠቀሙት በበለጠ በተደጋጋሚ ተመርጠዋል። ስለዚህ በሌሎች ዘንድ ፈጣን የአይኪው ጭማሪ ግንዛቤ ከፈለልክ ያንን የመካከለኛ ስም የመጀመሪያ ፊደል መጠቀም ጀምር። በራስህ እመን። በራስ መተማመን የሚመስል የማሰብ ችሎታን የሚያንጸባርቅ ምንም ነገር የለም። በራስህ ስታምን በግልጽ ይታያል። ምርምር በራስ ማመን በእውቀት ወይም ኮግኒቲቭ ተግባራት ላይ ያለህን አፈጻጸም እንደሚያሻሽል አሳይቷል። ራስን መጠራጠር አፈጻጸምህን ያበላሸዋል። ከዚህ የከፋው ደግሞ ሌሎች ሰዎች ይህንን ጥርጣሬ ያስተውላሉ። ይህም ያነሰ የማሰብ ችሎታ ያለ እንድትመስል ያደርጋል። ሰዎች በአንተ እንዲያምኑ ከፈለግ በራስህ ማመን አለብህ። በቀላሉ ጻፍ። በጣም ብልህ ከሆንክ ሐሳብህን ለማሰራጨት ውስብስብ ቃላትን መጠቀም የለብህም። እውነተኛ የማሰብ ችሎታ ለራሱ ይናገራል። ስለዚህ አስደናቂ የሆነ የቃላት ክምችትን ማሳየት አይጠበቅብህም። ስለዚህ የበለጠ ብልህ ለመምሰል ከፈለግ መዝገበ ቃላትን ማጥናት አቁምና ውጤታማ በሆነ መንገድ መግባባት ላይ ብቻ ትኩረት አድርግ። በግልጽ ተናገር። የመግባቢያ ባለሙያ የሆኑት ሊዮናርድ ሞኖሊ ሁለት ሰዎች አንድ አይነት ነገር ቢናገሩ በጣም በግልጽ የሚናገረው ሰው ይበልጥ ብልህ ተደርጎ እንደሚታሰብ ይገለጻል። ሞሎዶኒ ሁለት ተናጋሪዎች ፍጹም አንድ አይነት ቃላትን ቢናገሩ ግን አንዱ ትንሽ ፈጣን እና ጮክ ብሎ በጥቂቱ ላፍታ ቆም እያለና በድምፅ መጠን ከፍተኛ ልዩነት ካለው ያ ተናጋሪ የበለጠ ጉልበተኛ፣ ዕውቀት ያለውና አስተዋይ እንደሆነ ይታሰባል ብሏል። የበለጠ አስተዋይ ለመምሰል ከፈለግ የድምፅ መጠንህን፣ ፍጥነትና የኃይል ደረጃህን በመለዋወጥ ንግግርህን አዘጋጅ።
አይናቸውን ተመልከት። በሊዮናርዶ ዩኒቨርሲቲ በተካሄደ ጥናት ሆን ብለው የአይን ግንኙነታቸውን የተቆጣጠሩ ተሳታፊዎች ስለማሰብ ችሎታቸው በሌሎች ዘንድ በሚኖራቸው ግንዛቤ ላይ በጣም ከፍተኛ ውጤት አስመዝግበዋል። መነጽር አድርግ። ምርምር እንደሚያሳየው መነጽር የሚያደርጉ ሰዎች በተለይም ወፍራም፣ ሙሉ ፍሬም ያላቸው የበለጠ ብልህ ተብለው ይገመታሉ። ስለዚህ የበለጠ ብልህ መስሎ መታየት ከፈለግ መነጽርህን ልበስ። ለስኬት ልበስ። ይሄ ሊያስደንቅ አይገባም። ሰፊ ምርምር እንደሚያሳየው የምትለብሰው ነገር ሰዎች አንተን እንዴት እንደሚመለከቱ ተጽዕኖ ያሳድራል። በሚገባ መልበስ የበለጠ አስተዋይ እንድትመስል ያደርግሃል። ቆዳህን ማሳየት ደግሞ የሰዎች ትኩረት ወደ አእምሮ ሳይሆን ወደ ሰውነትህ ስለሚመራ ያነሰ የማሰብ ችሎታ ያለ እንድትመስል ያደርግሃል። በመቀጠል የምናየው ብልህነት ማህበራዊ ግንዛቤን ሲያመላክት የሚለውን አስደናቂ ሐሳብ ይሆናል። ሁላችንም ሰዎች ከጠበቅነው በተለየ መንገድ የሚተረጉሟቸውን ነገሮች ተናግረናል። እነዚህ ምንም ጉዳት የሌላቸው የሚመስሉ አስተያየቶች ምላስ ሊሳሳት ብቻ ከሚመጣው ሰፊ ስሜት ጋር ይያያዛሉ። ይህ በሚሆንበት ጊዜ ብልህ አንመስልም ወይም ብልህነት አይሰማንም። የቃል ስህተቶች ብዙውን ጊዜ የሚከሰቱት የሚሸረከሙትን ስውር እንድምታ ሳናውቅ ነገሮችን ስለምንናገር ነው። እነዚህን እንድምታዎች ለመረዳት የሌሎች ሰዎችን ስሜትና ልምዶች የመገንዘብ ችሎታ ያስፈልግሃል። አንድ ጥናት እንደሚያሳየው ማህበራዊ ግንዛቤ ብዙዎቻችን የጎደለን ችሎታ ነው። ቀጥሎ የምናገረው ነገር ላይ እና ሌሎች ሰዎች የሚናገሩት ነገር በእኛ ላይ እንዴት ተጽዕኖ እንደሚያሳድር በማሰብ በጣም ስለምንወጠር የሌሎች ሰዎችን ትኩረት ሙሉ በሙሉ እናጠናና ማህበራዊ ግንዛቤ ይጎድለናል። የመጨረሻው ውጤት የሚሆነው ደደብ እንድንመስል የሚያደርግ ነገር መናገራችን ነው። ይህ ችግር ነው፣ ምክንያቱም ሰዎች ውስብስብ ናቸው። ሙሉ ትኩረትህን በእነሱ ላይ እስካላደረግክ ድረስ አንድን ሰው መረዳት አትችልም። የማህበራዊ ግንዛቤ ውበት የምትናገረውን ጥቂት ቃላት ማስተካከያዎች ከሌሎች ሰዎች ጋር ያለን ግንኙነት በእጅጉ ሊያሻሽል መቻላቸው ነው። ደደብ ከመምሰል ሊጠብቅ ይችላል። ለዚህም ሲባል በስሜት ብልህ የሆኑ ሰዎች በተለመደው ንግግር ውስጥ በጥንቃቄ የሚርቋቸው አንዳንድ ሐረጎች አሉ። የሚከተሉት አባባሎች በጣም ለከፋ ወይም ለባሰ ስህተት የሚዳርጉ ናቸው። በማንኛውም ዋጋ ከእነርሱ መራቅ አለብህ። የደከመህ ትመስላለህ። የደከሙ ሰዎች የማያስደስቱ ናቸው። የወረዱ አይኖች፣ የተበጣጠሰ ፀጉር አላቸው። ማተኮር ይቸገራሉ፣ እንዲሁም ትዕግስት የላቸውም። ለአንድ ሰው ደክመሃል ብሎ መናገር ከላይ የተጠቀሱትን ሁሉ እና ሌሎችን ያመለክታል። በምትኩ እንዴት ነህ በል። አብዛኛው ሰው አንድ ሰው ደክሞት እንደሆነ የሚጠይቅም ለመርዳት በማሰብ ሌላኛው ሰው ደህና መሆኑን ማወቅ ይፈልጋሉ። የአንድን ሰው ስሜት ከመገመት ይልቅ ቀስ ብለህ ጠይቅ። በዚህ መንገድ ግልጽ መሆንና ስሜታቸውን ማጋራት ይችላሉ። ከሁሉ በላይ አንተን እንደ ሳቢ አድርገው ያዩሃል። ቀደም ብዬ እንዳልኩት ሁላችንም ከጊዜ ወደ ጊዜ ነገሮችን እንረሳለን። ይህ ሐረግ ራስህን ለመድገም በመፈለግ የተናደድክ ያስመስላል። ይህም ተቀባዩን ይጎዳል። በተለይ አመለካከትህን ለመስማት በእውነት ፍላጎት ያለው ሰው ከሆነ ራስህን በመድገም መናደድህ ወይ ደህንነት እንደማይሰማ ወይ ከሌላ ሰው የተሻልክ ነህ ብለህ እንደምታስብ ያመለክታል። ወይም ሁለቱም። ይህንን ሐረግ ከሚጠቀሙት ሰዎች ጥቂቶቹ በእርግጥም እንደዚህ ይሰማቸዋል። በምትኩ እንደገና ስትናገረው መልእክቱን ይበልጥ ግልጽና ሳቢ በሆነ መንገድ ለማስተላለፍ ምን ማድረግ እንደምትችል ተመልከት። ሁል ጊዜ ወይም ፈጽሞ አታድርግ። ማንም ሰው ሁል ጊዜ ወይም ፈጽሞ ምንም አያደርግም። ሰዎች ራሳቸውን እንደ አንድ ወገን አይመለከቱም። ስለዚህ አንተም እንደዚያ ለመግለጽ መሞከር የለብህም። እነዚህ ሐረጎች ሰዎችን ለመልእክት የመከላከልና የመዘጋት ስሜት እንዲሰማቸው ያደርጋል። ይህም በጣም መጥፎ ነገር ነው፣ ምክንያቱም እነዚህ ሐረጎች የምትጠቀመው ለመወያየት አስፈላጊ የሆነ ነገር ሲኖር ነው። በምትኩ ችግር የሆነውን የሌላውን ሰው ድርጊት በቀላሉ ጠቁም። በጉዳዩ ላይ ተጣበቅ። የባህሪው ድግግሞሽ ችግር ከሆነብህ ሁልጊዜም ይህን ብዙ ጊዜ የምታደርገው ይመስላል ወይም እንዳስተዋልኩት በቂ ጊዜ ታደርገዋለህ ማለት ትችላለህ። አንተ የፈለግከውን ወይም የምትፈልገውን ሁሉ አድርግ። ምንም እንኳን አንተ ለጥያቄው ግድ የለሽ ብትሆንም አስተያየትህ ለሚጠይቅ ሰው አስፈላጊ ነው። በምትኩ በሁለቱም መንገድ ጠንካራ አስተያየት የለኝም፣ ግን ልታስባቸው የሚገቡ ጥቂት ነገሮች አሉ በል።
አስተያየት ስትሰጥ ሰውየው ለሚጠይቀው ነገር ግድ እንደምትሰጥ ያሳያል። ዋው ብዙ ክብደት ቀንሰሃል። በጎ ዓላማ ያለው አስተያየት ቢሆንም ለአንድ ሰው ብዙ ክብደት እንደቀነሰ መንገር ቀደም ሲል ወፍራም ይመስል እንደነበር ይጠቁማል። በምትኩ በጣም ጥሩ አቋም ላይ ነህ። ይህ ቀላል መፍትሄ ነው። አሁን ያላቸውን ገጽታ ቀደም ሲል ከነበራቸው ጋር ከማነጻጸር ይልቅ በጣም ጥሩ በመምሰላቸው አሞግሳቸው። ይህም ያለፈውን ከምስሉ ላይ ያስወግዳል። ከዕድሜ አንጻር በጣም ጥሩ ላይ ነህ። ዕድሜ የሚለውን እንደ መመዘኛ መጠቀም ሁልጊዜ ከላይ ወደ ታች የመመልከትና ጨዋነት የጎደለው ስሜት ይሰጣል። ማንም ከሞት ደጃፍ ላይ ካሉ ሰዎች ጋር ሲነጻጸር በጥሩ ሁኔታ ላይ መሆን አይፈልግም። ሰዎች በቀላሉ ብልህና ብቃት ያለው መስሎ መታየትን ይፈልጋሉ። በምትኩ በጣም ጥሩ ትመስላለህ በል። ይህ ሌላ ቀላል መፍትሄ ነው። እውነተኛ ምስጋናዎች መመዘኛ አያስፈልጋቸውም። ቢያንስ እኔ ፈጽሞ አላደረኩም። ይህ ሐረግ ትኩረትህን ከስህተት በማራቅ ሌላው ሰው የሰራውን እና እስካሁን ይቅር ልትለው የሚገባህን አሮጌ ምናልባትም የማይገናኝ ስህተት በመጠቆም ትኩረትን ከስህተት ለማራቅ የሚደረግ ጥቃት መንገድ ነው። በምትኩ ይቅርታ አድርግልኝ በል። ስህተትን መቀበል ውይይቱን ይበልጥ ምክንያታዊ በሆነና የተረጋጋ ቦታ ለማምጣት በጣም ጥሩ መንገድ ነው። ስለዚህ ነገሮችን መፍታት ትችላለህ። ጥፋተኝነትን መቀበል መባባስን ለመከላከል አስደናቂ መንገድ ነው። እሷም ብትሆን ለአንተ አትመጥንም ነበር። አንድ ሰው ማንኛውንም አይነት ግንኙነት የግል ወይም ሙያዊ ሲያቋርጥ ይህ አስተያየት በመጀመሪያ መጥፎ ምርጫ እንደነበረው ያመለክታል። በምትኩ አንተን ማጣቷ ኪሳራ ነው በል። ይህ ምንም አይነት የተደበቀ ትችት ሳይኖር ተመሳሳይ ድጋፍና ብሩህ አመለካከት ይሰጣል። መልካም ዕድል ይሁንልህ። ይህ ስውር ነው። ለአንድ ሰው መልካም ዕድል መመኘት የዓለም መጨረሻ አይደለም፣ ነገር ግን የተሻለ ማድረግ ትችላለህ። ምክንያቱም ይህ ሐረግ ስኬታማ ለመሆን ዕድል እንደሚያስፈልጋቸው ያመለክታል። በምትኩ ይሳካልሃል። የሚጠበቅብህን ሁሉ ማድረግ እንደምትችል አውቃለሁ በል። ስኬታማ ለመሆን የሚያስፈልጉ ክህሎቶች እንዳሏቸው መጠቆም ትልቅ የራስ መተማመን ማበረታቻ ስለሚሰጥ መልካም ዕድል ከመመኘት ይሻላል። በቀላሉ መልካም ዕድል ከሚመኙላቸው ከሁሉም ሰው ትለያለህ። በዕለት ተዕለት ውይይት ውስጥ ለውጥ የሚያመጡ ትንንሽ ነገሮች ናቸው። እነዚህ አዳዲስ ልማዶችን ሞክርና የምታገኘው አዎንታዊ ምላሽ ያስገርመሃል።